ነገር ስታደርግና ስትነጋገሩ በደንብ ማሰብ መቻል አለብን። ሀሳብህና ስጋትህ ገብቶኛል። ምንም እንዳታስብ አባዬ። በጣም ጥሩ ናታን። ያው እንግዲህ በቅርቡ ወደ አውሮፓ ስለሚሄድ ማርታ እሳቱ ሲነድ የነበረው እሳት ማለት ነው ጠፋ ይባላል። ግን የት ነው የሚሄደው? ለማለት ፈልገህ ነው? አረባ ለማለት ክላስ እንዴት ጥሩ ነው። እኔ ምን ናታንዬ፣ አባዬ ከአውሮፓ ሊሄድ ነው። ነገር እሷ ከዚህ ቤት ብትወጣና ራሷን ብትችል ደስ ይላል። ዳጣ ሳታስበው በድንገት ወደ ናታን ክፍል ጎራ ብላ ነበረ። እዛም በሄደችበት ሰዓት እንግዲህ ናታን ነይ አጠገቤ ተቀመጪ ብሎ እስሩ እንድትቀመጥ ጋብዟታል። ዳጣም ቆይ አንተ ልጅ እንዴት ነው የምታይኝ? ቆይ ናታን ከኔ ፍቅር ይዘዋል እንዴ ስትል ጠይቀዋለች። ናታንም ዳጣ ስለምን ፍቅር ነው የምታወሪው? አጠገቤ እንድትቀመጪ ብቻ ነው የጋበዝኩሽ እያለ እያወሩ በነበረበት ሰዓት ነበረ የናታን እናትና አባቱ ዳጣ ያለችው የናታን ክፍል ነው በማለት ሲነጋገሩ የነበረው። አባቱም እንግዲህ አንቺን ደስ ይበልሽ እንጂ በፍጹም ዳጣ በዚህ ሰዓት የናታን ክፍል አትሆንም፣ ነገር ግን ሄጂ ቼክ ላድርጋቸው በማለት ነበር ወደ ክላሳቸው ጎራ ሲል ዳጣና ናታን ሊሳሳሙ ሲሉ የደረሰባቸው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 15 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ደረጀም ወደ ክላሳቸው በመጣ ሰዓት ነበረ እንግዲህ እዚህ ምን እያደረጋችሁ ነው ብሎ ጥያቄ ያቀረበላቸው። እናስ ደግሞ ምን አስደነገጣችሁ ሲል ጠየቃቸው። ዳጣም አይ ሳታንኳኳ ስለገባህ ነው የደነገጥ ነው። እኔ አሁን ወደዚህ ክላስ ስገባ አንኳኩቼ ነበረ የገባሁት። እናም ናታን ግቢ ብሎኝ ነው የገባሁት። አንተ ግን ሳታንኳኳ ስለመጣ ለዛ ነው የደነገጥ ነው ስትል መለሰችለት። እናም ሌላ ጥያቄ ቀረበላት። ዳጣ ቆይ እዚህ ክፍል ምን ታደርጊያለሽ ነበረ። እሷም ከናታን መጽሐፍ ልወስድ ነው የመጣሁት። ምን የሚል መጽሐፍ? መጽሐፉ ትወደኛለህ ወይ የሚል ነው። እናም እሰጥሻለሁ ግቢ ብሎኝ ነበረ የገባሁት ስትል መለሰችለት። ደረጀም እንዴ የሚል መጽሐፍ አለ እንዴ? ይህን መጽሐፍ እኔ የምፈልገዋለሁ ናታን ለእኔም ትሰጠኛለህ ሲል ጠየቀው። አረ እንዴ የሚል መጽሐፍ የለም አውቃ ነው እሷ ሲል መለሰለት። ዳጣም የለም እንዴ ስትል ጠየቀችው። አዎ የለም አለ ናታን። ደረጀ ዳጣ በቃ ችግር የለውም ናታን ካለበት የምትፈልጊውን መጽሐፍ ፈልጎ ያመጣልሻል ሲል መለሰላት። እሺ አለች ዳጣ። ይው ናታን ነገ ገዝተህ ባታመጣልኝ እዚህ ቤት የመጨረሻ ነው ስትል ዝታበት ወጣች። እናም ዳጣ ወደ ሳሎን ተመለሰች። ወደ ሳሎንም ተመልሳ እንግዲህ የናታንን እናት አገኘቻት። ዳጣ የት ነበርሽ ብላ ጠየቀቻት። የናታን ክፍል ደግሞ ምን ታደርጊያለሽ? አይ ነይ ብሎ ጠርቶኝ ነው። እናም መጽሐፍ ውሰጅ ብሎ ስለነበረ መጽሐፉን ላመጣ ነው የሄድኩት ስትል መለሰችላት። ቆይ ግን ዳጣ የጓደኛ ልጅ ስትል ጠየቀቻት። ነፍ ጓደኛ? አዎቲ በጣም ብዙ ጓደኛ ነው ያለኝ ስትል መለሰች። ነገር ግን የናታን እናት ጠይቃት የነበረው ስለ ኖርማል ጓደኛ ሳይሆን ስለ ፍቅረኛ ነበረ። ማለትም ፍቅረኛ አለሽ ስትል ደግሞ ጠየቀቻት። አይቴ የምን ፍቅረኛ ነው? ስለ ፍቅረኛ ነው የምታወሪው? እኔ ፍቅረኛ እንኳን የለኝም ስትል መለሰችላት። በዛ በኩል ደግሞ ደረጀ ናታንን በጥያቄ ማፋጠጥ ጀመረ። ቆይ ዳጣ አውቃኔ የመጣችው ወይስ ደግሞ ነይ ብልሃት ነው ሲል ጠየቀው። ናታንም አይ እኔ ነይ ብያት ነው ሲል መለሰለት። ለምን ነው ያልካት? ደክሞኝ ስለነበረ ትንሽ እንድታወራኝ ብዬ ነው። እኔ ወደ ሳሎን መምጣት አልቻልኩም ስለደከመኝ፣ ለዛ ነው ዳጣን ነይ እንጫወት ብዬ የጠራኋት ሲል መለሰለት። ታዲያ የሰማሁት ነገር ምንድን ነው ሲል ጠየቀው ደረጀ። ያው ዳጣን ታውቃት የለ አፏ ላይ የመጣላትን ነገር ነው የምትናገረው። ለዛ ነው አባዬ ሌላ ምንም ነገር የለም ሲል በትክክል አስረዳው። ደረጀም ለልጁ እንዲህ ሲል የአባትነት ምክሩን ለገሰው። እሱም ምንድን ነው ናታን እዚህ ቤት ያሉ ልጆች በሙሉ እህቶች ናቸው። ስለዚህ ልትጠብቃቸው ይገባል። የምትጠብቃቸው ደግሞ ከአካላዊ ነገር ብቻ አይደለም ከብዙ ነገር ነው። ስለዚህ እህቶችህን እንደ ወንድም መቆጣጠርና መጠበቅ ይኖርብሃል ሲል ነበረ ለልጁ ትልቅ ምክሩን የለገሰው።
እነሱ ልጆች ናቸው። ስለዚህ ወደ ሌላ ነገር ውስጥ እንኳን ቢገቡ አንተ መክረህ ተቆጥተህ እንዲሁም ቀጥተህም ወደ ራሳቸው ልትመልሳቸውና ልትቆጣጠራቸው ይገባል። እኔ ወደ አውሮፓ ልሄድ ነው። የዛ ሰዓት ውሃና አቢጌል ሊጣሉ ይችላሉ። ስለዚህ እንድትጠብቃቸው እፈልጋለሁ ሲል ነበረ ያስጠነቀቀው። አቢጌልም አባዬ ወደ አውሮፓ ልትሄድ ነው አይደል? ስትመጣ ምንድነው ይዛህልኝ የምትመጣው ስትል ጠይቀዋለች። እሱም እኔ እኮ የሚሄደው ለስራ ነው ለመዝናናት አይደለም። ስለዚህ አቢጌል ምንም ይዤልሽ የምመጣው ነገር የለም ሲል መልሶላታል። ነገር ግን ስልክ እንድታመጣልኝ እፈልጋለሁ። ስልክ አለሽ አይደል እንዴ ሲል ጠየቃት። ስልኬ ካሜራው አያምርም። ወይ ጉድ! ውሃ ኬክ ይዛህልኝና ትላለች። አንቺ ደግሞ ስልክ ይዛህልኝና ትያለሽ። በፍጹም አትገናኙም፣ የእናቶች ዥንጉርጉር እንደሚባለው ሲል መለሰላት። እሷም ለውሃ ከዚሁ ገዛላት፣ ለኔ ደግሞ ስልኩን ይዛህልኝና እሷንም ከአውሮፓን የገዛሁልሽ ስትል አታላት ስትል ነበረ የመለሰችለት። ደረጀም ለማን ምን እንደሚያስፈልግ እኔ ጠንቅቄ አውቃለሁ። ስለዚህ እናንተ የምትፈልጉትን ሳይሆን የሚያስፈልጋችሁን ይዤላችሁ እመጣለሁ ሲል ነበረ የመለሳት። እናም አቢጌል እጅግ በጣም ከመቅናቷ የተነሳ ሌላ ጥያቄ ጠይቀችው። እሱም ምንድነው ለዳጣ ምን ልታመጣላት ነው ነበረ የሚለው። ዳጣ ምንም አትፈልግም፣ ምንም አምጣልኝ አላለችኝም። ነገር ግን እኔ ይዤላት ልመጣው ያሰብኩት ነገር አለ ሲል አስረዳት ደረጀ። እሷም ምንድነው ልታመጣላት ያሰብከው? አባዬ ንገረኝ፣ እኔ ልጅህ አይደለሁ? ለምንድነው የምትደብቀኝ? ንገረኝ ስትል ጠየቀችው። እሱም በፍጹም አልነግርሽም፣ ምክንያቱም አንቺን የሚመለከት ጉዳይ አይደለም ሲል መለሰላት። አባ አንድ ነገር ላስቸግርህ አለች። ምንድነው እሱ? ለዳጣ የምታመጣላትን ለኔም አምጣልኝ ስትል ነበር የጠየቀችው። እንግዲህ የቅናት መንፈሷ እዚህ ጋር እየጨመረ ይገኛል። ምክንያቱም ለዳጣ ምን ሊያመጣላት እንደሆነ ሳታውቅ ነበረ ለኔም አምጣልኝ ስትል እየጠየቀችው። እሱም እንዴት እንደዚህ ትያለሽ? ለዳጣ ምን እንደማመጣላት አውቀሽ ነው እንዲህ ስትይ የጠየቅሽኝ ሲል መልሶላታል። ምንም ይሁን ምን ለሷ የመጣውን ነገር እኔም እፈልገዋለሁ። ሰላምን ቤት እያጸዳች በነበረበት ሰዓት ነበረ ዳጣ ላግዝሽ ብላ ቤቱን ማጽዳት የጀመረችው። እናም ሰላም ሌላ ጥያቄ ጀመረች። ዳጣዬ የናታንን ክፍል ማጽዳት ደስ ይልሻል አይደል ስትል ጠይቀቻት። አይ አረ በፍጹም እኔ እንደዚህ አይደለም፣ አንቺ ስለምታሳዝኝኝ ላግዝሽ ብዬ ነው ስትል ነበር የመለሰችላት። እንዴት? ለምንድን ነው የማሳዝንሽ? አይ ሰላምዬ እኔ ብቻ አይደለም የምታሳዝኝኝ እትዬንም ናታንንም ሁላችንንም ታሳዝኝናለሽ ስትል ነበር የመለሰችላት። እንዴ ዳጣዬ ለምን? የሚያሳዝን ፊት አለኝ ስትል ጠየቀቻት። አዎ ሰላምዬ ታሳዝኛለሽ፣ ፊትሽ ያሳዝናል ስትል ነበር የመለሰችላት። ሰላምም ይልቅስ ተይ ዳጣ አትንጠባረሪ ስትል ነበረ አይኗን እንድትገልጽ የጠየቀቻት። እሱም ምንድነው? ኧረ እኔ አልተንጠባረርኩም ስትል መለሰችላት። አይ ናታን ላይ እየተንጠባረርሽበት ነው። ናታን እኮ በጣም ያፈቅርሻል፣ እንደሚታየው ከሆነ አንቺም ታፈቅሪዋለሽ። ስለዚህ ለምንድነው የምትንጠባረሪበት ስትል ጠየቀቻት። አቢጌልም ሌላ ሴራ አስባ ስለነበረ ከውሃ የዳጣን ስልክ ፓተርን ጠየቀችና ስልኩን ከፍታ ናታን ጋር ቴክስት መጻፍ ጀመረች። እሱም ናታንን እንደምታፈቅረው እናም ለናታን ትልቅ ስሜት እንዳላት የሚያሳይ ቴክስት ነበረ። ይህን ከጻፈች በኋላ ለአቶ ደረጀ እናም ደግሞ ለባለቤቱ ለማሳየት ወሰነች። እናም እማዬ አባዬ ኖ እፈልጋችኋለሁ፣ ዳጣ ለናታን የጻፈችለትን ቴክስት ላሳያችሁ እፈልጋለሁ በማለት ነበረ ቤተሰቡን እየሰበሰበችው። እንግዲህ እናቷም በፍጹም ደረጀ ይህንን ነገር ማየት የለበትም፣ ምክንያቱም ነገር መንገደኛ ነው፣ ስለዚህ ለእኔ አሳጊኝ ስትል ነበረ የጠየቀቻት። ዳጣም ምንም ባላወቀ ልቦኗ ወደ ናታን ቤት ቋቀጭ እያለች ወደ መኝታ ክፍሉ ሄደች። እናም ናታን በዚህ ሰዓት እጅግ በጣም ተደሰተ። ዳጣ ቅድም የጻፍሽልኝን ቴክስት በጣም ወድጀዋለሁ ሲል ነበረ የጠየቃት። እሷም ኧረ እኔ ቴክስት የሚባል ነገር አልጻፍኩልህም ምን ለማለት ነው ስትል መለሰችለት። ናታንም በጣም በመደንገጥ ለእኔ ስሜት እንዳለሽ እናም እንደምታፈቅኝ የጻፍሽልኝ ሲል ጠየቃት። አረ እኔ በፍጹም ስልኬ እኔ ጋ አይደለም፣ ስልኬ ያለው ውሃ ጋ ነው ስትል መለሰችለት። እናም ናታን እጅግ በጣም ደነገጠ። አቢጌል አሁን ላይ ወንጀሏ ይነቀባት ይሆን ወይስ ደግሞ በዚህ ሁኔታ ትቀጥል ይሆን? እናም ዳጣን እንዲህ እያለች ታስጠላት ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ